አሚባራ ፕሮፐርቲስ ከስራና ከንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጪ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትስአፕ ታገኙናላችሁ። አሚባራ ፕሮፐርቲስ። እንግዲህ ሁላችንም የዓለም ህዝቦች ነን። አሁን ይሄንን ዓለም የሚጓዝበትን ባቡር ወይም መርከብን በለው ወይም አውሮፕላን አብራሪው ካፒቴን ዶናልድ ትራምፕ ናቸው። ይሄንንማ መቀበል እንደሚያስፈልግ ያለፉት 2 ሳምንታት 3 ሳምንታት ውሳኔያቸው ያሳያል። ዶናልድ ትራምፕ ናቸው አሁን ካፒቴን ውሳቸው ናቸው። ትንሽ ፍጥነቱ አስተጣጣፉ ለዲግሪ ፍሬን አያያዙ ለምሳሌ አሁን ካናዳን ከሁለት ጊዜ አምልጣለች ከ25% ታሪፍ ያው ነው ታክስ ነው። አሁን የካናዳን አዘግይቶት ነበረ ሜክሲኮን ፎይታ ሰጠው። ካናዳን እስከ እለቱ አልፏል። ከውሳኔው ቀን ካለፈ በኋላ ተግባራዊ የሚሆነው ማክሰኞ ነው። ያን ቀን ካለፈ በኋላ ነው ሸምቀቆ አውጥተንልሻል አሏት። እና ካናዳ ደስታዋን ገልጻ አልጨረሰችም። እንደውም 250% ነው ካናዳ ላይ መሆን ያለበት ከ25 አልፎ አሁን 250% ነው የሚጭነው ብለዋል። ምክንያቱም አለው ዝርዝር በእኛ የወተት ውጤቶች ላይ ምናምን ላይ እንዲህ ነው ለካ የምታደርገውና 250 ነው የማደርገው ብለዋል። እንደው ምኑን ለማሳየት ያክል ነው ዓለማውን ዲል የሚያደርገው ከዶናልድ ትራምፕ ጋር ነው። ውሳኔዎች በሆነ ደቂቃ ትሩዝ የሚባል ሚዲያ አለ። ይሄ ምን ሊባል ይችላል? እስቲ ከልምድ ይሄ ትሩዝ የሚባለው አንድ ራሱ የቻለ እኮ ዌፐን ነው ቺቺ ነው ምነው ኤግዛክትሊ እዛ ላይ የሚያወጧቸው ነገሮች እኮ በአሜሪካ መንግስት ገና በኮንግረሱ ያላገኙ ጉዳዮች ሁሉ ውሳኔ ይዛል ይወጣሉ። ይሄ የመጀመሪያ ስሜታቸው ነው። ቁጣቸውንም ምኖችንም ተዋጊ ናቸው። ላይ የጨበጣ መዋጊያቸው ነው። ይሄ ምንድነው ትሩዝ ላይ እኔ መቼም ትሩዝን ሳላይ በፊት ቁርሴን አርጌ ማኪያቶ አልጠጣም። ምን ብለዋል? ያው መጀመሪያ ይሄ ቀን ምን ያህል የተባረከ ነው የሚለው ለማየት ትሩዝ ላይ ገብተህ ማየት አለበት። እና እንግዲህ አድማጮቻችንም ይሄ የዓለም አቀፍ ሰዓታችን ነውና ዶናልድ ትራምፕና የዩክሬኑ ጣፈንታ የሰው ዘለንስኪ እንደዚሁም ደግሞ አውሮፓ ምን ላይ ነው የሚገኘው የሚለው ነገር ማወቅ ይፈልጋሉ። ስለዚህ ዛሬ የምናወራው ስለሱ ነውና አውሮፓ ትንሽ በስብሰባ አልታመሰም በጣም ከእንግሊዝ ከጀርመን እንደገና ፈረንሳይ አሁን እንደገና ሌላ ስብሰባ እየጠሩ ነው። ብራስልስ ላይ እንደገና እየጠሩ ነው። አሁን ደግሞ እንግሊዝ አለ ኦሬዲ ዘለንስኪ በጣም በራሳቸው ተንገላቱኮ ባለፈው እንዳልከው ከአሜሪካ ወደ ሀገራቸው 10 ሰዓት በራው ድጋሚ እኮ ነው ወደ ዘለንስኪ አንገላቱ ብዬ ነው የምለው። ምንድነው እኚህ ሰው አውሮፓን እንደያዙ ነው አሁን ማየው አውሮፓን ሰውየው ኦሬዲ አሜሪካ ከባድ እርምጃ ወስዷል። ዶናልድ ትራምፕ የወታደራዊ እርዳታ ቆመዋል። ሁለተኛ ይሄ ደግሞ ምንድነው የሳተላይት ደህንነቱን እሱንም አገልግሎት አቆመዋል። መረጃ እንዲሁም ደግሞ በዛ ሰዓት በዛ ደቂቃ ምን እየተካሄደ ነው የሚለው የጦርነቱን እንቅስቃሴ የመረጁ ለዩክሬን ይሰጥ ነበር። ዩክሬን ለካ
ራሽያ ዘልቃ ኢላማ የምትመታው እየተነገራት እንደዚህ ያስተካክለች በዚህ ዲግሪ በዚህ እንትን ላይ ርቀት ላይ አርጊ ነው የምትባለው። አሁን ልክ የአይን ሞራ እንደገጠማት ነው የሚታያት ነገር ፈረንሳይ ለቻ ካልተጋነሳ ቀርባለው እያለች ነው እንግሊዝ እየሰጠው ነው ብላለች። ማክሮንም አለኝ እያሉ የተወሰነ መረጃ ለመስጠት ዝግጁ ናቸው እሳቸው። ግን ምን ያህል የአሜሪካን ያህል የተጠናከረና ግልጥ ያለ ነው? ቁጥ ነው እንደው አሜሪካ ቁጥ ነው። አሜሪካ ከሁሉ ነገር እንደው ሞርት የተረፈ ነገር ነው። አሁን በዚህ ቀጥቷታል። አሁን ይችል ክፍተት ደግሞ ተጠቅመው እኛኛው ቭላዲሚር ፑቲን ዩክሬን ያነቡጫሉ። በቃ በዚህ ሁለት ቀን እኮ በጣም ጉዳት አድርሰዋል። የተኮሱት ሚሳኤል ሁሉ ኢላማ ይመታል። ኦልሞስት አሁን ሰው አልባ ሁሉ ኢላማ ይመታል። እና ድብደባቸው በጣም ስለከፋ ዶናልድ ትራምፕ ብልጭ ብሎባቸው እዛች ቺቺያቸውን አነሱ ማለት ነው። ትሩዝ ሚዲያ ገቡና እንዲማ ታነቡጫት እንዲማ ታደርግምና አሁን እኔ አንተ ላይ አሉ ይሄን እንድታቆም ይሄን የምትማታውን ነገር እንድታቆም ምንድነው ያው ማዕቀብ ነው። ባንኮች ላይ ማዕቀብ ጥላሉ አሉ። እንደገና ማዕቀብ አሉ። ምን ብዙም ልዩነት አለ። ሁለቱም ማዕቀብ ነው። ከዛ ቀጥለው ደግሞ እሱንና ምንድን ያሉ ሶስተኛው ይሄንን ያሉት ምን የቀረ ነገር አለና ነው አሁን ማዕቀብ የሚጥሉት? የቀረማ አለ። ምን አለ? ይገርማል። በፊት 13 ቢሊዮን ዶላር ድረስ ነበር የምትናገደው አሜሪካና ራሽያ ወደዛ የምትልከው ወደ አሜሪካ። አሁን በጥስጥስ አድርገውት 3.5 ቢሊዮን ቀርቷታል። አይዶን ምን እንደሆነ በጣም የሚያስፈልጋት መሆን አለበት አሜሪካ። እሷን ሊዘጓት ይሆናል። ስለዚህ አሁን ቭላዲሚር ፑቲን ስንትና ስንት ከ21 ሺህ 2023 4 ማዕቀብ የተጫነባቸው ሰው አሁን እቺ እሳቸው ያላቸው አስጨነቃቸው መማታታቸውን ያቆማሉ ተብሎ አይታሰብም። ግን አስገራሚው ነገር ምንድነው? ይሄን ብለው ማዕቀብ ነው ምጥልብ ብለው እንዲማ ታንቡጫትን ብለው ጽፈው በዛኑ ቀን አርብ እኮ ነው ከንትን በኋላ ምን አወጡ መሰለ። ግን ምን ማድረግ ይችላል? ማንም ሰው የሚያደርገው ነው ያደረገው ያለው መልሰው እንደገና ፑቲን አይደለም ፑቲን ምን ማድረግ ይችላል? ማንም ሰው የሚያደርገው ይሄንን ነው። ለምሳሌ አሁን ማነው ዩክሬንን የአይን ሞራ ጋርዷታል አይደለም? ስለዚህ ማነቦጩ ማንም የሚያደርገው ነው። አጋጣሚውን አይደለም ወይ የምትጠቀመው? እንደ ጠላት እኮ ካሰብከው እኮ አሁን ደክማለች ብለህ በምታስብበት ጊዜ ነው ጦርን የምታዘምተው። እና የፑቲን ላይ አይፈረድም። እንዴት ይፈረዳል? አንድ ድብደባም እኮ አድርጓል ፑቲን እኮ አሁን የሰሞኑን ዩክሬን ላይ በተከታታይ በደንብ አድርገዋል። ከመካም አሁን ምንም መረጃ ስለሌለ ፑቲን ያሉ ዘለንስኪ ሞራ ጋርዷቸው ዘለንስኪ ለወትሮ በጣም ነበር የሚቆጡት። አሁን ምን እያሉ ነው? አረባ እኮ ተኩስ አቁሙን ይቀበሉ ነው ለማነው ለቭላዲሚር ፑቲን። እውነቱን ለመናገር ኢንተረስቲንግ ሁኔታ ውስጥ ገብተናል። ለምን ያልክ እንደሆነ ዶናልድ ትራምፕ እኔነቴን ይገልጻል እኔ ማን ነኝ የሚለውን ነገር በቃ ባጭሩ ምን ብለዋል? እዛው ለምሳሌ ባጭሩ ምን ብለዋል? እኔ ማለት የእሳቸውን ቫልዩስ ያስተዋውቁ ነው። እኔ ማለት አሉ እድሜን እንዲሁ ስዋልና ሳዋውል ይኖርኩታል። ገብቷል። ንግድም በለው ምንም በለው ሁሉ ነገር በዚህ ማንም ይችላል የለም ብለዋል። መዋል ይችላል የሚያኖራት መግባባት ነው። ምንድነው ይባለው? ሰጥቶ መቀበል ነው። ንግድ ላይ ስራ ለመስራት የመዋል ጥበብ ኔጎሺዬሽን ነው። ይሄን ነገር እኔ ሞልቶ ተጠቅሜ ተትረፍርፎ ስኬቱን የምታዩት ነው። እኔ ላይ ቢሊዮነር ነኝ፣ ሴሌብሪቲ ነኝ፣ በጨረሻም ሊገርማችሁ ይችላል አይሚን ዘ ዋይት ሃውስ ባይዘው አሁን ደግሞ እንደምታዩት ነጭ ቤት ውስጥ ሆኜ ነው የምታዩኝ። ይሄ ሁሉ እዚያ የበቃሁት በመዋዋልና በማዋዋል ችሎታዬ ነው አሉ። በጣም ጥሩ። እና ምን ለማለት ፈልገው ነው? አቆመዋልኝ ጦርነት። ይሄን ጦርነት አቆመዋለሁ። እንዴት አድርገው አዋውላለሁ? አሁን ዘሆል የህይወት ፍልስፍናቸው የህይወት እምነታቸው መራቸው የኔ ክሬዲት ነኝ። ይሄ እኔን ይገልጸኛል ያሉት The Art of the Deal የሚል በዓለም ላይ የተሸጠ ትልቁ መጽሐፋቸው ነው። ገብቷል። እኛ በዩኒቨርሲቲዎች ይማሩት ይሆን እንዴ አላውቅም። The Art of the Deal ነው። ይሄ ዲል ግን ሳየው
በእውነት ነው ነገር ከባድ ችግር ይገጠማል። አይ አሁን እኮ አፋፍ ደርሷል እኮ አይደል? ትልቁ ከዩክሬን ጋር ጠብ ውስጥ የወደቁበት የማዕድን ስምምነት ኦሬዲ ተቀባይነት አግኝቷል። አንድ ሳምንት መቆየት አልቻለም። ዘለንስኪ ወደ አውሮፓ ከሄዱ በኋላ ያው ስምምነታቸው ገልጸዋል። ደብዳቤ ጽፈውልኛል ሁሉ ብለዋል። ይሄ ተረጋገጠ ከሆነ ማዕድኗን ካገኙ የፑቲን የያዟትን ይዘው አንድ አምስተኛቸው ማለት ነው አንድ አምስተኛቸውን ይዘው ጦርነቱን ቢያቆሙ እሳቸውም አይጎዱም። አሁን ያንን አምስተኛ ይገኛሉ ነው ፑቲን እዚህ ላይ እንደመጣው ፑቲን ቢታመጣቸው ፑቲን አይደለ አሁን ዲሉ እኮ የሚደረገው ያው ኦሬዲ የማዕድን ስምምነቱ ዘለንስኪ ነው የምትለኝ? ዘለንስኪ ኦሬዲ ተስማምተዋል። አሁን ከዘለንስኪ የጎደለ ነገር የለም። ማዕድን ስምምነቱን ኦሬዲ እጅ ሰጥተዋል። ያኛው ወገን አይደለም ቢያለው አሁን በፑቲን ደረጃ ገና ዲሉ አልፈረሙም ወይም ደግሞ የቀረበው ዲል ምን እንደሆነ አልታወቀም። ገና አልሰማም። አርባ ያሉትን ፑቲን አትከታተላችሁ እንዴ? አንተ ቀጥታ ኮከለት እንጀራ ጋር ግንኙነት ያላችሁ ሰው እኮ ነው። በቃ ለዚህ ሰሞን አንድ እንደው ምንድነው ጸጉረ ልውጥ ሰው አሜሪካ እንዳይገባሉ ይችላል። አንተ እዛ ትመላለሳለህ አይደል? ተከታተላ ከራሺያ ማለት ነው ከዩክሬን እንዳይገቡ ዶናልድ ትራምፕ ምን አሉ የሚለውን ጠዋት መስማት አለበት። ከታተራለሁ ያንተን ያህል ባይሆንም ነው መከታተል አለበት። ዓርብ ዕለት እኮ ተናግሯል ማለት ፈልጌ ነው። የማን የፑቲንን የተመለከተ ነው ወይስ ምንድነው ያሉት? እኔን ችግር ያለኝ ፑቲን ሰላም ከፑቲን ጋር ሰላም መድረስ ይቻላል፣ ዝግጁ ነው እሱ። እንደው ከሚገባውን በላይ ሊሰጥ ይችላል። እኔ ችግር ያለኝ ምንም ማስገደጃ በእጃቸው ሳይኖር እምቢ ያሉኝ ዩክሬኖች ናቸው ተናግረው ገባ እንዴ? አሁን ለዲሎ ያስቸገረኝ ሰው ፑቲን አይደለም ነው የሚሉት፣ ዘለንስኪ ነው። ዘለንስኪ ናቸው ያስቸገረኝ። ያውም አንድ ካርድ የላቸውም። ዝም ብለው በመሬት ላይ መመታት ነው መተማከራ እኮ አይደል? በዩክሬን በኩል እኮ እየቀረበ ያለው ነገር ዲሉ ላለመስማማት የማዕድኑን ከሰጡ በኋላ ግን አብረው የጠየቁት ነገር የደህንነት ዋስትና ይሰጣል ነው። ዋስትናውን ሳያገኙ ለምን ይፈርማሉ? ትክክል ናቸው እኮ እነሱ። እንዴ ምን ዋስትና ይሰጣቸው? በቃ አሜሪካ ዋስትና ከአሜሪካ ማንነች ራሺያ ድጋሚ ተጨማሪ መሬቶች እንደማትወስድ ወይ ድብደባ እንደማታካሄድ በአግሪመንት ውስጥ ይግባልኝ ነው። እስካሁን ያለውን ወስዳ ይሄ እስካሁን ያለውን እንደሱ አይደለም ጥያቄያቸው ዩክሬኖች። ካሁን እስከ ዛሬ በፑቲን እጅ ያለው መሬት አይመለስም። ኖ ሞር እንዴት ይመልሳሉ? ዶናልድ ትራምፕ ዩክሬኖችን አሁን እየጠበቁ ያሉት እንዲሉ ነው። መሬታችን ይመለስ ባላሉ እነ ዘለንስኪ ከክሬሚያ ልሳነ ምድር እስኪ ለቀቅ ድረስ እንዋጋለን ብሎ እኮ ነው አውሮፓ እኮ አሁን ቤዚካሊ ወደ ሶስተኛው ዓለም ጦርነት ለመግባት ዝግጅት ላይ ናቸው። ይኸው ባለፈውም $800 ቢሊዮን በላይ ተጨማሪ የመከላከያ ወጪ ተስማምተዋል። አሁን ከተለያዩ ምንድነው የህብረቱ ፋይናንሻል ምንጮች እየወጣ አውሮፓ እንደገና እንድትታጠቅ ማለት ነው። እና ፈረንሳይም እንደዚህ አይነት ነገር ነው የሚያስቡት። በጣም አሁን ፖላንድ ጠቅላላ ለአቅመ አዳም የደረሰውን በሙሉ ወታደራዊ ልምምድ አድርጉ ልትል ነው። ባለፈው ጠቅሰናል። ጀርመን ዋሻዎችን ጉድባዎችን እንትን እያለች እዚህ ጋር እንዲህ ትሆናላችሁ፣ እንዲህ ሲመጣ እናንተ ፈጥኖ ደራሽ ትሆናላችሁ፣ እናንተ እንደ ቀይ መስቀል ሰራላችሁ እያለች እያደራጀች ነው ያለችው። እና አሁን አውሮፓ አሜሪካ በሌለችበት ራሽያን እንዴት መቅጠም እንችላለን የሚል ሂደት ላይ ነው ያለው እኮ። እንደው ቢሞከር እንኳን አሜሪካ የሄደችበት ያለ ርቀት ሊሄዱ አይችሉም አውሮፓውያን ብቻቸውን ያለ አሜሪካ ደግሞ ኦሬዲ ሪዛይን አድርጋለች አይደል? ከዚህ ጦርነት ኦሬዲ የሚባል የለም በዶናልድ ትራምፕ አይታወቅም። እዚህ ላይ ዘኔክስት ዴይ የሚጥሙት ነገር ሲታወቀው አሁን እኮ ዓለም ያልገባው ነገር ይኸውልህ እንዴት ተፈላ ቋም ያደርሉ ይኸውልህ አሁን አንዳንድ ጊዜ ትልልቅ ሰዎች ቶሎ አይገባቸው። ዶናልድ ትራምፕ ናቸው አሜሪካውን ይሄን መቀበል አለብህ። ገብቶሃል? አሜሪካ ማለት ዶናልድ ትራምፕ ናቸው አሜሪካ። አዎ ጠሉ አሜሪካ ጠላች ማለት ነው። አየህ ለምሳሌ አሁን ሌሎች ቢሆኑ እነ ኦባማ ቢሆኑ ምሳሌ ማሳይ ዓርብ ዕለት የተነሳው ዲፕሎማሲያዊ ውርክብ ማለት ነው። በጣም እርግጠኛ ነኝ የምናገረው ኦባማ ቢሆን ድምፁን ከፍ አድርጎ ያላገር እጁንም እንደዛ አወራጨ እጁን እንዲያርጎ ውስጥ ቢበሽቀው ነው ብነግረው እንዲያርጎ ወይም ደግሞ ሌላ ቀጠሮ አለ ነው መሄድ አለብኝ ሳምቲንግ ነገር ይላል እንጂ ከፊት ለፊት አንተ እኔን ስሜት አትነግረኝም። አንተ አትነግረኝ ያፈባሉ አንዱ ሁለተኛ የፈለገ ቢቋሰል የፖሊሲ ውሳኔ ያወስድባቸው ዘለንስኪ ላይ ወይም ዶናልድ ትራምፕ ሆን ብለው ይችል ብዙዎች እንደተባለው ይችን ወጥመድ
አዘጋጅተውላቸው ከምክትሉ ጋር ምልክቱ በጣም ምክትሉን በጣም ነው የሚፈራው በነገራችን ላይ ሆን ብለው አጥምደው አድርገውት ከሆነ ሁሉ ነገር ያየነው ነገር የታሰበበት ነው ብለን እናልፈው እንችላለን ካልሆነ ግን የተፈጠረው ነገር አስገራሚ ነው እና ያንን ተከትሎ እኮ ነው ወታደራዊ እርዳታ ዩክሬን ላይ ያቆሙት ለምሳሌ ቦሊስቲክ ሚሳይሎችን አሁን የሚተኮሱት አሁን በመጨረሻ ላይ ተተኮሱት 3 ናቸው ደግነቱ ብዙ አይደሉም እነዛ ሚሳይሎች ሄደው በቃ ኢላማቸው መጥተዋል ምክንያቱም ዩክሬን ያለችው ቦሊስቲክ ሚሳይሎችን ማቆምበት መሳሪያ የለኝም ያለችው ብቸኛ እሱን ማቆምበት የፓትሪዮት ሚሳይል ነው ማዕቀብ በማድረጋቸው በዚህ በሰሞን ባለው ሁኔታ ከፍተኛ ጥረት አጋጠማት የቦሊስቲክ ሚሳይል ስለዚህ የተወሰደባት እርምጃ ይሄ አሁን የስለላ መረጃው ምንድነው እዚህ አሁን ኩርስክ ውስጥ በሚካሄደው ውጊያ 30,000 ጦር ነው ያላት ማለት ዩክሬን እና እዛ ውስጥ አሁን ራሺያ 78,000 ጦር አሰባስባለች ነው የሚባለው 12,000 ሰሜን ኮሪያዎች ናቸው እና አሁን እነዚህ ሰሜን ኮሪያዎች በጣም ነው የሚዋጉት እዛ ላይ እንዳቀረቡ በፊትም ይጻፋል ይዛው መሞት ነው የሚፈልገው እንደ ውርደት ነው የሚቆጥረው በቃ ከምትይዘው ቢሞት ነው የሚመርጠው ደግሞ አይታችሁ እንደሆነ እነዚህ ወደ ኢስት ያሉ በጣም ተዋጊዎች ናቸው እኔ አንድ የእንግሊዝ ጄኔራል ስለ ጃፓን ወታደር የተናገሩት እስከዛሬ ይገርመኛል የጃፓን ወታደር ማለት ይያሉ አየ ስታንዳርድ ይውጣ ወታደር ማለት ምንድነው ስታንዳርዱ ካልክ የጃፓን ወታደር ነው ምሳሌ ማድረግ እዚህ ሂድ በለው የሚሄደው 400 ኪሎ ሜትር ነው አንድ ጭብጥ ቆሎ ይዘዛ ድረስ ብትለው ይደርሳል በቃ የትዛዝ ፈጻሚነታቸው የመከራን የመጋፈጥ የሰርቫይቫል እንትናቸው እና ግባቸውን የማድረስ በጣም ነው ሲገልጹ የነበሩት እና 12,000 የሰሜን ኮሪያ ወታደሮች ገብተዋል እዛ ምንድነው ከርስ ምንድነው የኩርስክ እና አሁን የዋናው የያዟት ዋና ከተማ ለች የኩርስክ ዋና ከተማ ሳይሆን እነሱ የሰፈሩባት ዋናው ምሽጋቸው የመናኸሪያቸው ያደረጓትን ከተማ ደቡባዊ ግንባሩን አጥሰው ገብተዋል ይላል ሰሜን ኮሪያዎች ራሺያ በስተጀርባ ሱሚ በሚባል የዩክሬን ግዛት በኩል አድርጋ መውጫቸውን እየዘጋች ነው በማንኛውም ሰዓት ሊከበቡ ይችላሉ የሚል ነው አሁን ይሄ አደጋ እንዴት ተፋጥኖ በዚህ ደረጃ በቃ ቶሎ በርሽ ወታደራቸው ማውጣት ነው የሚባለው ሁኔታ መጣ ስትል ዋናው መሳሪያቸው የአሜሪካ ሃይማርስ የሚባል መሳሪያ ነው ኢላማ ማይስት ከዩክሬን ተኩሰው የልብ የሚያደርስ ነው እዛ ቦታ ላይ ሰብሰብ ያለ ወታደር ይሄ ምንድነው ራዳር ጣቢያ በትመታበት ነው አሁን መምታት አትችልም በቃ አያገኙም ያለም ክልክል ነው የሳተላይት መረጃ የስልጥን የላትም አሁን የጥርስ ቃ ነው እንትኑ ሃይማርስ ምንም ታርግበታችሁ ጉዞ ነው ወይ በግምት መተኮስ እንዴ በግምት ካን ዩ ቢሊቭ 70 ኪሎ ሜትር 300 ኪሎ ሜትር 200 ኪሎ ሜትር በግምት እንዴት ተኩሳል እዚህ 40 ሜትር እንኳን ይከብዳል ድሮ ብይ ስትወርወር አንተ ቀስፈል ለመምታት እሻለም ጋርቶ እንደዛ ነው ችግር ያለው አይ በቃ አይናቸው ታጋርደዋል አይናቸው ተጋርደዋል ከፍተኛ ጥናት ያርጉባ ግን አላለሱትም እሱን እስካሁን ይሄሉስ አሁን ይሄን ካደረጉ በኋላ ቭላዲሚር ፑቲንን እንዴት መታታለ እንደዚህ አድርገን ነው በሚል ማዕቀብ እዚህ ጋር ጽፈው ይሄን ወስድብሃለሁ ብለው አስጠንቀቀው ከጥቂት ሰዓት በኋላ ምን ያድርግ ግን ሁሉም ሰው የሚያደርገው ነው ታዲያስ እንደዚህ ሆኖ ሲያገኝ መምታት ያለበት እና ይሄን ሳይ ዶናልድ ትራምፕ ሰካላቸው ብላችሁ ተስበላችሁ ጦርነቱን ለማስቆም የሚያደርጉበት ጥረት አይ ቲንክ የሚደገፍ ነው ግን በምን መልኩ ነው የሚቆመው የሚለው ነው እንግዲህ ችግሩ አሁን እሳቸው ትናንትና ሲናገሩ እንደምሰማው 2000 ሰው በቀን ይሞታል እሱ ለማስቆም ነው ጥረት ነው የሚሉት ቀላል ነገር አይደለም የሰዎች ሞት ማስቆም ማለት ግን ይሄ ሐሳባቸው ነው አይ ፕራክቲካሊ መሆነድዱ እንግዲህ አሁን የአውሮፓውያኖቹ አቋም ነው እነሱ ጦርነቱን እንቀጥላለን በሚሉበት ደረጃ ጦርነቱ ሊቆም ይችላል አስቸጋሪ ነው ግን አውሮፓ አሁን ባላቸው ወቅታዊ ሁኔታ ያለ አሜሪካ ጦርነቱን ሊያስቀጥሉ የሚችሉበት እድል ጠባብ ነው ይመስለኝ ይሄን ያለም ሊሄድ አይችልም ከዚህ በኋላ ሌላ እርምጃ ምናልባት እንግዲህ አሁን ከአውሮፓ ጋር ራሱ የኢኮኖሚ ችግር ውስጥ እየገቡ ነው አይደል ትራምፕ ራሳቸው ታሪፍ ወደዚህ እንደ ካናዳና ሜክሲኮ የሚጥሉባቸው ከሆነ ኢኮኖሚያቸው እነሱም ችግር ላይ መውደቁ የማይቀር ነው ከፍተኛ የሆነ ኢኮኖሚ ንግድ ያለው በአውሮፓ በአሜሪካ በኩል ነው
እና ጦርነቱን በዚህም በዛም ብለው ግን ማስቆማቸው የማይቀር ይሆናል ብዬ ነው የማስበው ነው ይሳካላቸው ተሰማና ኦፍ ኮርስ እንደዚህ ወሳኝ ከሆኑ እሳቸው ለማስቆም እየፈለጉ ነው ግን አንዱን ነው ተጨነው እኮ ሊያስቆሙ የሚችሉት እና የና አውሮፓ ደግሞ ነገር ከሆነ ብዙም አይደለማ የአሜሪካንን ተጽዕኖ ስታይ አሁን እኮ በትንሽ ቀን የደረሰባትን ዩክሬን ላይ እኮ ስታይ አሁን ትንሽ ቀን ደግሞ ጦርነቱ ቢቀጥል ምን ሊደርስ ይችላል ነው ስለዚህ ትልቁ የአሜሪካ እጅ ነው የማስበው ባለፈው አሙስ ስብሰባ አድርገው ነበር 27ቱ የአውሮፓ ህብረት አባል ሀገራት ይሄ የመከላከያ ወጪ ለመጨመር ለማጽደቅ በምን ኮሚቴ ያቀረበችው ማጽደቁ በዩክሬን ጉዳይ ላይም አንድ የጋራ ስምምነት ወስደዋል ከሃንጋሪ በስተቀር ሁሉም ተስማምተዋል የቀረበው ምንድነው የዩክሬን ኢንዲፔንደንስ ሶቨርኒቲ እና ቴሪቶሪያል ኢንቴግሪቲ እነዚህ መከበር አለባቸው ብለው እነዚህ በተራ ቋንቋ ምን ማለት ናቸው የዩክሬን ክሪሚያ ልሳነ ምድር እና አሁን የተወሰዱ ሃው ኬርሶን ዛፖሪጂያና ዶንባስ የሚባሉት መመለስ አለባቸው ማለት ነው በተራ ቋንቋ የግዛት አንድነት ሉዓላዊነት የግዛት አንድነት ነፃነት ስትል ደግሞ የኔቶ አባል መሆን ትፈልጋለች ነፃነት አላት ይገብታል ስለዚህ ለራሺያ የሚሰጠው ምንም ኮምፕሮማይዝ የለውም አውሮፓውያኖች ያላቸው አይ አሁን ጦርነቱ ይኸውልህ ይሄ አውሮፓውያኖች ይሄንን ቢሉም ለጦርነቱ ማስቆም እንቅፋት ይሆናል ተብሎ የሚታሰብ አይደለም በድርድር ነው የሚፈታው ይሄን ያላመት በጦርነት ራሺያ ያዘችውን መሬት በአንድ ቀን ጀንበር ለቀልጠፍ አትችልም ድርድር የሚባል ጦርነቱ ቆሞ ድርድር ውስጥ ይገባሉ የማይቀር ነገር ነው it takes time በቃ በዛ ይቀጥላል ዜሌንስኪ በነገራችን ላይ እኔ ከዚህ በኋላ 2 ወር 3 ወር ይቆያሉ ይያላስም እዚህ ቦታ ላይ ኖ ሞር እንዴ ምክንያቱም ከአሜሪካ ተጣልተዋል አሜሪካ ፊቷን ያዞረችበት መሪ ኖ ሞር ስልጣን ላይ የመቆየት እድሉ በዛ ላይ በፊት ለፊት ማለት ነው ዋይት ሃውስን ያክል ነገር ገብቶ ቁጭ ብሎ ኖ ብሎ ይወጣ ሰው አይደል በጣም በኋላ ላይ አቋም መቀየራቸው ነው እንጂ እንደ አንድ ዜጋ ስትመለከተው ለሀገራቸው ደህንነትና ሉዓላዊነት እዛ ቦታ ላይ ከፈሉት መስዋዕት እንደቀላል የሚታይ ነገር አይደለም ሁሉ ለመናገር ግን አቋማቸውን ቀየሩ ከሄዱ በኋላ ስለዚህ ያንን የሚነራል ዲል ማረጋቸው የማይቀር ከሆነ ሚነራል ዲል በስ በጎን ያለ ኢሹ አርጋ ዋና ጉዳይ አታርገው አይደለም ትልቁ ወሳኝ ለአሜሪካማ እሱ ነው ጦርነቱ የሚቆመው እሱ ሲመጣ ነው ነው እሱ ዲል እንትን አታደርገው ዲሉን ሐሳቡ ራሱ የመጣው ከእንትና ነው ማለት ነው እኮ አንድ ጊዜ ብሏል እንግዲህ እስኪ ነው ግን አሁን አንተ ባልከው ማይወነጥ ምንድነው እሳቸው እንግዲህ አሁንም ጫና ያደረጉ ያሉት አንድ ነገር ይፈልጋሉ ያ ምንድነው ዩክሬን እሺ በቃ ይሄ ነገር ከሆነ እኔ ይሄን ተዋለው እንድትላቸው ይፈልጋሉ ስለዚህ አሁን ሳውዲ አረቢያ ላይ ስብሰባ አላቸው አሁን ኔክስት ዊክ አላቸው እዚህም ሆነ እዛ ስብሰባ ላይ የሚፈልጉት ይሄንን ይዘው መሄድ አለባቸው ምክንያቱም ቭላዲሚር ፑቲን ደግሞ በቃ አሁን ሰሞኑን የተናገሩት ነገር አለ እና በጣም ዶናልድ ትራምፕ ያሉበት ሁኔታ ለመረዳት መጨረሻ ላይ መዝጊያ ያስቀመጧት መልእክት እቺ አሁን ያልኩን ዩክሬንና ራሺያ ወደ ጠረጴዛው ነው ዋካችሁ አሉና አመሰግናለሁ በካፒታል ሌተር ነው ዋካችሁ ወደ ጠረጴዛው ብለዋል ፑቲን ያሉትን ልንገርና የራስን ድምዳሜ ወሰድ እንግዲህ ፑቲንን ታውቃለህ እኔ ሲጀመር የራሳችን ያለነ ነገር አልፈልግም ምንም ነገር ታውቃለህ የራሴን ግን አልሰጥም አሁን እዚህ ይሄ ንግግር እኔ ሆንበት በትራምፕ ቦታ ወገቤን ሰብረዋል ገብቷል አሁን ራሺያ የራሴ የሆነውን ለመውሰድ ገና ይቀረኛል እያለች ነው ያለችው አሁን የቱ ጋር ውይይቱን ይጀምሩት ነው አይ ባለበት ነው የሚጀምረው ምንም ጥርጥር የለውም አሁን ባለበት ጦርነቱ መቆም ካለበት 1/5 የዩክሬን መሬት እንደተያዘ በራሺያ መቆም አለበት ጦርነቱ ከዛ በኋላ እንዴት ይቀጥላል የሚለው ከዘሌንስኪ ስልጣን በኋላ ነው የዩክሬን ችግር የሚፈታው ዘሌንስኪ እዛ ቦታ ላይ በተቀመጡበት ሁኔታ እና ፑቲንም እዛው ስልጣን ላይ ባሉበት ሁኔታ ችግሩ አይፈታም አንዳቸው ቦታውን መልቀቅ ይኖርባቸዋል ኦኬ አንድ ተጨማሪ ደግሞ መረጃ እዚህ ላይ ልስጥ አውሮፓውያኖች እንደ አውሮፓ ህብረት አቋም አስቀምጠዋል እኔ ስለምከታተላቸው ነው ታምራል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኒውክሌር ጃንጥላ ልስጣችሁ ብለዋል እየመጣችሁ አመልክቱ ብለዋል ለማ
ለአውሮፓ ዩክሬን አይጨምርም በእርግጠኝነት ነው ለአውሮፓ ነው ለአውሮፓ ለኔቶ ማለት ነው ወይ ለአውሮፓ ውስጥ የኔቶም አሉ ለዚህ ብለው ጠይቀዋል እሱ ብቻ አይደለም ፈረንሳይ ጦርነት ላይ ነች ብለው ነው የሚያምኑት የዩክሬን ጦርነት የፈረንሳይ ጦርነት ነው እንግሊዞች ቃል በቃል ያሉት ነው የመጀመሪያ ጦር ግንባራችን ማለት ነው ዩክሬን ላይ ፑቲንን ካላሸነፍን ነገ ተሸናፊ ነው ሁላችን በሚል የዩክሬን ጦርነትን የአውሮፓ ጦርነት አድርገው ወስደዋል እስከምን ድረስ አትለኝም የጣሊያኗ ጠቅላይ ሚኒስትር ያቀረቡት ሐሳብ አለ ዘለንስኪ ደስ የሚል ሐሳብ ነው ብለዋል የኔቶ አባል ሁኚ ሳንላት ዩክሬንን ያንቀጽ 5 ተጠቃሚ እናደርጋት እኛ ፕሮቴክት እናርጋት አንቀጽ 5 አንድ ሀገር ከነካው ያን የኔቶ አባል የሆነ ሀገር በጋራ እንደንብ እንወራዋለን ነው ተወራዋለን ይሄን እናድርግ ብላለች ዩክሬን ደግሞ አይደለችም ያንቀጽ 5 ተጠቃሚ እናርጋት እንወስን አሁን አንደኛ አሜሪካ እዛ ሄዳለች በቃ አውሮፓያኖች ይሄን እንወስን ያጥሩ መሳሪያ አለን ስለዚህ ይሄን እንስጣት የሚል ነው ተመልከት ኔቶ እንኳን አባል ሆኖ ማን ነው ኔቶ እንኳን የመጀመሪያ መከራከሪያው በጦርነት ላይ ያለሽ አባል እናርግሽ አንችልም ነው አሁን ወይዘሮ ተነስተው ለምን አንቀጽ 5 ተጠቃሚ እናርጋትም ነው እኮ የፈለገ ነገር ግን ቢሆን ያለ አሜሪካ መልካም ፍቃድ ዶናልድ ትራምፕ ስልጣን ላይ ያሉ አውሮፓ ብቻቸውን ከራሺያ ጋር ሊዋጉና ረጅም ጊዜ ሊዘልቅ የሚችል ጦርነትን ሊሸከም የሚችል ነገር የላቸውም ያለ አሜሪካ ከተሳተፈችበት አንድ ነገር ነው እስከዛሬ 2-3 አመት መጥቷል አሜሪካ ስላለችበት ነው አሜሪካ ዊዝድሮ ባረገችበት ሁኔታ ግን አውሮፓውያን የፈለገ ነገር ቢያረጉ ዘለንስኪስ እንዴት አድርገው ነው የዚህ ድርድር አካል ሆነው ክሬሚያንና ዛፖሪጂያ ፈርመው ክሬሚያ አልቆስ 2010 የምናወራው 2014 ነው አይደል እንዴ ክሬሚያ የተወሰደችው ኦልሞስት 10 አመቱ ነው ታል በራሺያ እጅ ከተቀመጠ 100 አመት እስከሆነ የኢትዮጵያ ግዛት ከሆነ በድርድር እንዴት ገመንስቱ በሚያዘው መሰረት ምን በሎጂክ ስታይ ይሄ ነው ግን እኮ ወደፊት በድርድር እኮ አሁን ጦርነቱ ማስቆም ላይ ይወደ አሁን የትራምፕ ትልቁ ጥያቄ ጦርነት ማስቆም 4 አመት ነው ያላቸው እሳቸው ጦርነቱ ግን በ4 አመት ማስቆም ይችላሉ 5ኛው አመት ላይ ሊጀምር ይችላል እሱ ላይ ሁላችንም ያድርሰን ግን ትራምፕ ራሱ ከአውሮፓ ህብረት ጋር የመስማማታቸው ድል በጣም አይስማሙ ይሄን በደንብ መናገር ይቻላል ለምን እንደዚህ በጣም ጦርነቱ ደግሞ ወደ ሶስተኛው የሚመግባቱ ይመጣል አሁን የአውሮፓ ህብረት እንደዚህ ካለ ምንም የማስቆም ነገር የላቸውም አሁን የጀርመኑም የማክሮንም መችለት እንደተናገረው በጣም እንትን ነው እና አሜሪካውን ዶናልድ ትራምፕ ደግሞ ከአውሮፓኖች ጋር አንድ ላይ ሊሆኑ አይችሉም ምንም መናገር ይቻላል ስለዚህ አሁን ዘለንስኪ የሚፈልጉት እቺን ዲል እንዲፈርሙ ዲሉ እቺ እንትን እንድትቀመጥ እንደሚመስለኝ እንግዲህ በውስጥ ቻናል የመነጋገር ነገር አለ አሁን ራሺያን ብትሆን ክሬሚያን ይዛ ያለችው ያው አውሮፓውያኑ እና አሜሪካ ነጥቀሽ ነው ብለው አይቀበሏትም የራሷ ህጋዊ ያርጋው አይቀበሏትም ነገር ግን አሁን ይሄንን ነገር ኦኬ ክሬሚያን ጉዳይ አነሳለሁ ቢሉ ህጋዊ ያርጉላት ማለት ነው እሱማ ጥያቄው እኮ ዝግ አይደለም እኮ አይደል እንዴ ግን አሁን ዛሬ ጦርነቱን ግን አስቆሙም ክሬሚያ ጥያቄ ማንሳት አሁን ያሉትን እንኳን አንድ አምስተኛ የተያዙ ግዛቶችን እንኳን እኔ መጠየቅ ይችላሉ ያስቸግራል አሁን ለምሳሌ ራሺያኖቹን ምን እንዳሏቸው አናውቅም ፍቃደኛ ከሆነ ይሄንን ይመን ይሄኛ እንትን ነው እኛ እርሶ እዚህ ድረስ እኛን ማልፋት እዚህ ድረስ ከለፉ ድረስ ይቅር ያገራችን ግዛት ይቅር 20% ዛፖሪጂያ ይውሰደው ይብላው ከርሶን we know you know ያገራችን ሞን ሌሉ ይችላሉ ራሺያኖቹ ማለት አሁን በዚህ ምትክ እንግዲህ ቀጥኑ ምንድነው ተለው ማቀወን ማንሳት የኢኮኖሚ ግንኙነት መመስረት ምናምኖች አሉ ይሁን ሊሉ ይችላሉ ነገር ግን አሁን ያኛው ደግሞ ይሄኛውን ይሁን ብሎ አወደ ጠረጴዛው ሲሄዱ ከዛስ ምን አገኙ ነው ከዩክሬን በኩል ምን ይዘዋል ኮዲው ቅድመ በእጅ የተጨበጠ ምንድነው ዛሬ ሄዶ አይተውሱ የትራምፕን ነገሮናል የከርሰለ ምናምን ጉዳይ እንኳን እሺ አናነሳውን ብለዋል የሚል ነገር ካልመጣ ድርድሩን መጀመር አልቻሉም ኢቭን ፑቲንና ትራምፕ ሊገናኙ አልቻሉም እንግዲህ ትልቅ የተወራው የሁለቱ መሪዎች በቀጥታ መገናኘት ነው አንድ ሳምንት ሲባል ሁለት ሳምንት ሲባል ወር ሆነው በ24 ሰዓት አስቆመዋል ነበር አሳባቸው አሁን 3 ወር ሊዝ ነው እና አሁን መጨረሻ ላይ ጻፉት ነገር ልቤ ስለነካኝ ነው
ራሽያና ዩክሬን ወደ ጠረጴዛው ነው ያሉት ማለት ነው ባይ ዘ ዌይ ይሄን ላሉበትም የራሽያ የሰጠችው በላሽ ምንም እኛ የሚያግደን ማዕቀብ የለም የጦርነቱ እስክናሸንፍ ብላለች እና ይሄንን ሳይ ዶናልድ ትራምፕ የህይወታቸውን አጠቃላይ ችሎታ ብቃት ማሳያ የላይፍ ኤክስፒሪየንስ ፕሮባብሊ ለዚህ ሀገር መሪነት ማበቃኝ የሚሉት ይሄ የማዋል ችሎታ እና ይሳካላቸዋል የሚለው በጣም በጉጉት ከመሳካትም አልፎ እኔ እንደው መመለከተው ዶናልድ ትራምፕ ከመሳካትም አልፎ የቀጣዩ የኖቤል ፒስ ተሸላሚ ይሆናሉ ይሄን ጦርነት በማስቆማቸው ብቻ ያስቆማሉ ብለህ ታስባለህ ያስቆማሉ ብዬ ከሚያስቡት ውስጥ ነኝ ጦርነት መቆም አለበት ስታቸው በሚሉ ደረጃ በየቀኑ የሚሞሰው መቆም አለበት ከዛ በኋላ የመሬት ጉዳይ ይነሳል መቆም አለበት አንድ ነገር ነው ይቆማል በቃ አሁን እኮ ኦልሞስት እንደቆመ ነው የምቆጥረው እንትና ማነች ዩክሬን እኮ መነጽሯ ተነጥቃለች የምታየው ነገር የላትም ስለዚህ ምንም ብር የምትተኩሰው ዋናው መነጽር ያለው አሜሪካ እጅ ላይ ነው የሚታየው ነገር ሁሉ ግልጽ ብሎ የሚታያት ለአሜሪካ ነው ለዩክሬን አይደለም ስለዚህ ከዚህ በኋላ ምን ሊቀጥል ይችላል ጦርነቱ አይን ምክንያት በማድረግ በሳይ ባለፉት 2 ቀናት ፑቲን ያንን ሁሉ ድብዳቤ ያረጉት ቀላል ነገር አይደለም ዛሬ ለቲም ያረጋሉ እና ተጨማሪ ለአንድ አምስተኛ አይደል የተያዘው አንድ አራተኛዋን ታጣለች ስለዚህ ቤዚካሊ በጦር ሜዳ እንድትማረክ ያርጓት ነው አቀጃው ታስሯል ወደ ኋላ ስለዚህ የመሸነፍ ድሩ አሳፍ ይሆናል ሰውየው ይሄን ምናልባት ሳይፈርም ሪዛይን ያረጋል ከሚሉት ውስጥ ነኝ ዘለንስኪ ይሄንን የመጨረሻ አጣብቂኝ አንገቱ ውስጥ ገብቷል አገሪቱን እንደዚህ እስከቷታል እንደገና ደግሞ በፊርማ ከሆነ ደግሞ በህግ ይነጠቃል ማለት ነው በነገራችን ላይ ተቋሚዎቹ ፈትሹን ብለዋል የዩክሬን ምንም ያው ፈትሹን ግን አሜሪካ ግን ታላለች ነው አሜሪካ አነጋግራናለች አሜሪካ እንደው ለዩክሬን እንደ በፈለጋችሁት እንተባሉን አንድ ሌላ ያሰብነው ነገር የለም ዘለንስኪ ለመገልበጥ በጭራሽ ያሰብነው ነገር የለም ግን አንደብቀም አውርተናል እና ታዲያ ስለምን በቂ ምልክት ነው አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ ሼራተን ሆቴል ሳይንስ ሙዚየም ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል 4 የውጪ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ በውብ መንደራችን የከርሰ ምድር ውሃ የእሳት መቆጣጠሪያ መዋኛ ገንዳና የልጆች መዝናኛ ስፍራ ስታንድ ባይ ጄኔሬተር የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትስአፕ ታገኙናላችሁ አሚባራ ፕሮፐርቲስ